አባታችን ተማርኳል። እኛም ተረግመናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመከላከያ ሰራዊት ለ2 ዓመታት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን ሞጃ ከተማ ተቆጣጠረም። ሁለተኛ ቀኑን የያዘው ዘመቻ አርበኛ ደማሊ በዛሬው ዕለት መስከረም 15 ቀን 2018 ዓ.ም በታላቅ ድል ታጅቦ የቀጠለ ሲሆን አገዛዙ ለ2 ዓመታት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስመር የሚኒልክ ዕዝ ሰራዊት በቁጥጥር ስር አውሎታል። በታላቁ ንጉሥ ዳግማዊ አፄ ምኒልክ ስም የሚጠራው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እንደ ምኒልክ ግዙፍ የሆነ ወታደራዊ ድል እየተቀዳጀ ነው። በዘመቻ አርበኛ ደማሊ መስከረም 15 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ጽጌ ኮር የተገኙ ወታደራዊ ድሎች 343 ጥቁር ክላሽ፣ 16 ብሬን፣ 2 ዲሽቃ፣ 9954 የክላሽ ተተኳሽ፣ 11500 የብሬን ተተኳሽ፣ 7314 የዲሽቃ ተተኳሽ፣ 716 የተደመሰሰ የጠላት ኃይል፣ 188 ምርኮኛ፣ 15 ፓትሮል እና አምቡላንስ እንዲሁም 2 ኦራል በጀግናው የምኒልክ ዕዝ ላስታ ሳምነው ጽጌ ኮር ሰራዊት ተማርኳል። ምኒልክ ዕዝ በዘመቻ አርበኛ ደማሊ በጠላት እጅ የነበሩ በርካታ ወረዳዎችንና ከተሞችን እየተቆጣጠረና ነጻ እያወጣ ሲሆን በዚህም የሰሜን ወሎ ዞን ግዳን ወረዳ፣ ቀዞ ወረዳ፣ ላሳንጎት ወረዳና ዳውንት ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር የዋሉ ሲሆን የሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ ውጭ፣ ላስታ ወረዳ ብልባላ ከተማን ጨምሮ ከሹምሻ ቀበሌ ውጭ፣ ባድላ ወረዳ ከኮን ከተማ ውጭ፣ መቄት ወረዳ ከፍላቂትና ገደገራ ከተማ ውጭ ሳይበገሬው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሰራዊት ሙሉ በሙሉ በቁጥጥር ስር ውሏል። የአማራ ሕዝብ የቁርጥ ቀን ልጅ የሆነው የአማራ ፋኖ ሰራዊት የጠላት ኃይል እየደቆሰ በአማራ ላይ የታወጀውን የዘር ማጥፋት ለመቀልበስና የአማራን ሕልውና ለማረጋገጥ በደሙ ደማቅ ታሪክ እየጻፈ ነው። ይህ መረጃ ያቀረብንላችሁ ከአእምሮ ሚዲያ ነው። ተጨማሪ መረጃዎችን ለማግኘት የአእምሮ ሚዲያን ሰብስክራይብ ያድርጉ። 12ኛ ነን። ተማርከናል። የብርሃኑ ጁላ ምርኮኛ ነን። የብርሃኑ ጁላ ምርኮኛ ነን። አባታችን ተማርኳል። እኛም ተረግመናል። ከፍ በል። እኛም ተረግመናል። አባታችን ተማርኳል። እኛም ተረግመናል። 12ኛ ተማርከናል። 12ኛ ተማርከናል። ፋኖ ይችላል። ፋኖ ይችላል። ፋኖ ለሀገር ወጣት። ፋኖ ለሀገር ወጣት። ፋኖ ለሀገር ወጣት። ፋኖ ጀግና ነው። ፋኖ ጀግና ነው። አገር ያድናል። አገር ያድናል። አገር ክረናል። አገር ክረናል። 12ኛ አገር ክረናል። አገር ክረናል። መሰረው እንዲያርግ ታስገባው ነበር አንዴ ቆይ እስኪ እጃችሁ ወርለ ወንድም አለ አንተ ነው ያወራው እንትን በለማ ቅርታ የኦሮሞ ልጅና የአማራ ልጅ እያባችሁ